ልጅ መታታል ለምመታት በዛን ሰዓት ቡችላን ያዘኝ ለማንኛውም ከዚህ በኋላ አጠገቤ ነበር ስለዚህ ከዚህ በኋላ እኔንም እንዳነከኝ አዳምጠኝ እኮ እንዳነከኝ የምን ልጅ እኔ ካንቺ ጋር እንኳን ልጅ የሚፈጠርበት መንገድ አይደለም የትኛውም ግንኙነት እኔ አንቺ እንዳልነበር ልቦና ሻቋል አመሰግናለሁ የሰው ተስፋ የምነት ስሚ ልብንም ኩላሊትንም የሚመረመረው ፈጣሪ ነው አይደል አድርጌው ከሆነ እሱ ይፍረድብኝ አለቀ ዛት ሴት ልጅ ማጣት ይውሸት ነው ገንዘብ ማጣት ይውሸት ነው ተስፋዬ ማጣት ይውሸት ነው አንተ እንደማያገባው ለኔ ህይወት ያገባኛል ጀመር አንቺ አያገባም አይደል እኔ ስላንቺ ያወራሽው ነገር እያንዳንዱ ነገር ነው አያገባኝም ብለሃል አሁን እንደ ሴት እንደዚህ ምን ተስፋ ነው ስላለ ህይወት እኔ እንዴት እንደማያገባኝና እንዴት እንደማመሰቀለው ታያለህ ስሚኝ በመጀመሪያ ደረጃ ምን ማታመጭ እንድትረሳ ካላረኩ ይሁን ሰላም ጤና ይስጥልን ውድ ምን ወዳችሁና የምናከብራችሁ እኛ ተወዳጅ ቤተሰቦች እንዴት አላችሁ እንዴት ቆያችሁ እንዴት አረፈዳችሁ እኔ እጅጉን በጣም ደህና ነኝ የኛ ተወዳጅ ቤተሰቦች አለው እግዚአብሔር ይመስገን እንግዲህ ወደ እናንተ ቪዲዮ ይዘን ከመጣን እጅግ በጣም ቆይተን ነበረ በአንዳንድ ነገሮች በአንዳንድ ባልተመቻቹ ሁኔታ ውስጥ ስለነበርን ነው ያው ታውቃላችሁ የነበረብንን ነገር ግን አሁን ዛሬ በሆነ ምክንያት ወጥቻለሁ ሀሱን በዛ አጋጣሚ ለምን ወደ እናንተ አንመጣም ሀሱን ቀጥሬ ብዬ ወደ እናንተ መጥቻለሁ ያው ውድ ቤተሰቦቻችን አንድ ሰው ስራ ተገኝቶላችኋል የሚል ሐሳብ አቅርቦልናል እስከዛ ድረስ ልጁም እስከሚመጣ ድረስ ሀሱ ትመጣለች ከሀሱ ጋር የሆነ ቆንጆ የሆነ ቆይታ ይኖረናል የኛ ተወዳጆች ሁላችሁም ሰብስክራይብ እንዴት ሰላም አለው ፈጣሪ አለው እኔ ነኝ የቀጠርኩ ደውዬልህ ነበር ነው ማለት የቀጠርኩ ለስራ ምናምን ብዬ የቀጠርኩ እኔ ነኝ እሺ ካሜራው ይጥፋ ችግር የለውም ቢሆንም ችግር የለውም እናወራበት ማለት እንድናወራ ፈልጌ ነው የቀጠርኩ ማለት ስለ ስራ ያልከኝ አንተ ነህ? አዎ ስለ ስራ የቀጠርኩ ነኝ። እሺ እና ፈልጌ ነው አንዳንድ ነገሮችን እንደ ወጣት እንድናወራ ፈልጌ ነው በአካል የመጣሁት ለማግኘት ማለት በሌላ ስም አሁን የሆነ ስም ጠርቼልህ በእሷ ጉዳይ እናወራ ምናምን ብለህ አታገኘኝም መምጣትም አትችልም አንተና በስራ አጋጣሚ ቀጠሬህ ላገኘህ ብዬ ነው። መልካም ምን መሰለ ስለ ሮሚ ልናወራ ፈልጋለሁኝና ና ቆይ ይቅርታ ብራዘር አይ ቆይና ና እናውራ ይቅርታ ወንድሜ ጥዬ ልሄድ እገደዳለሁ አይልህ አንዴ ተረጋጋና በነገራችን ላይ ማለት ነው እንደዚህ አይባልም ገባህ አይደል እኔ ስራ ላገኝ ነው የወጣሁት አይደል የስራ ሰው ላገኝ ነው የወጣሁት ስራ ምናምን ብለህ ቀጥረኝ ሮማ ምናምን ልትለኝ እሺ ልንገርህ አሁን በቃ ተው ስራው ምናምን ተውና ምን ለምንድን ነው የምትተው እሺ ተው እሱና አዳምጠኝ አይ ይሄ ምን ፈልገህ ነው በዚህ ልክ ስራ ነው ያልከኝ አይደል አይደል መልካም ለማንኛውም እኔ ላንተ መንገር የምፈልገው ነገር ላንተ ምንድነው ሲጀመር እኔ ፍቃዴን ጠይቀኝ ልታወራኝ ፍቃደኛ ነው ወይ ብለህ ጠይቀኝ ዝም ብለህ ወደ ነገሩ አትገባ እኔ መለከተኝም ስለ ፍቃደኝነት ላገኝ እኔ ፕሮግራም ያንተ አልነበርክም ገባህ አይደል ማግኘቴን ነው የምፈልገው አሁን አብርሽ ስማ ፕሮግራም ያንተ አልነበርክም ስለ ሮማ ምን አላወራበት አልነበረም ፕሮግራሜ በቃ አንድ ሰው ደወለልኝ ስራ ምናምን ሲለኝ መጣሁ ላይሆን ይችላል ግን ነገርየው አሳሳቢ ስለሆነብኝ ግዴታ መምጣት አንተ ማውራት ስላለብኝ እሺ የምትናገረው ነገር ተናግሬ ሄድ ስለዚህ እስከዛሬ እኔ ከጎኗ ሆኜ ብዙ ነገር ስታደርጋት እያየሁ ነበር ምን አደረኳት በቃ አንተ በጣም የሆነ እንደ አስጸያፊ የሆነ ነገር እያደረካት አስጸያፊው ምንድነው ሲጀምር ሴት ልጅ አንተ ሴት ልጅ ትመታለህ አሁን ሴት ልጅ ትመታለህ ትመታለች እና ጠጋበኛ ኮንች ስለሷ ጉዳይ በስርዓት ማውራት ፈልጋለሁ ላይ እንትን ላይ ልጅ ይችላል አንተ ላይ መች ይችላል ወይ ምናምን ነገር ግን ስትጎዳት ማየት አልፈልግም ከዚህ በኋላ በጣም እየጎዳት ነው አጠገቧ ሰው ስለማታውቀው ነገር እያወራ ያለ ይመስለኛል ስለማውቀው ነገር ነው ማወራ እኮ ስለምታውቀው ከሆነ የትኛው ጋር እንደጎዳት መናገር ትችላለህ ስለዚህ እሱን ልነግርህ ነው አንተ እንደ ሴት ልጅ እንኳን ወዳ አፍቅራ እንኳን የሆነ ነገር ካንተ የሆነ ነገር ፈልጋ ስትመጣ ብዙ ነገር ይኸውልህ ወንድሜ አንድ ነገር ልንገርህ ይኸውልህ ማን ነው ያልከኝ ስምህን ሄኖክ አንድ ነገር ላስረዳ እኔ እሷን በምንም ታምር ለጎዳት አልፈለኩም ይኸውልህ ስማኝ ላስረዳ አንተ ብቻ አይደለም የምታወራው እኮ ላስረዳ ስማኝ ተረጋጋና አዳምጠኝ እኔ አሁን ብዙ ማየት ያለብኝ ነገር አይቻለሁ አንተን በአካል ማግኘት የፈለኩት መንገር ያለብኝ ነገር መንገር ስላለብኝ ላስረዳ እኔ ምኑን ነው የምታስረዳኝ በመጀመሪያ ደረጃ አንተ እውነት ስለኔና ስለሷ ግንኙነት የምታውቅ ከሆነ እንኳን አንተ ማለት ነው ማንም ሊፈርድ ይችላል እኔ በፍጹም እሷን ለመጉዳት እሷን እንዲህ ለማድረግ እሱን ተዋብርሽ ይላ አሁን ስለምንድን ነው ልታወራኝ የፈለከው ምናምን ነገር ተው ሁሉንም ነገር ስለማታ እሺ ስለምንድን ነው ልታወራኝ የመጣኸው ታዲያ አይለ ከዚህ በኋላ እንድታሰቃያት አልፈልግም ባጠገቤ እስካልደረሰች ድረስ እንደ ነገርየው እንድትቀልድ ምናምን አልፈልግም በዚህ ነገር ላይ እና ስትጎዳ ማየት አልፈልግም ሰው የላትም ብላ አስበህ ከሆነ እንዴት ነሽ ዳንሽ አይለ አብርሽ ሰው የላትም ብላ አስበህ ከሆነ አለው ችግር የለውም ተይው መምጣትም አይጠበቅብሽም ነበር ነገር ይሁን እኔ ራሴ ማግኘትና ማውራት ፈልጌ ነበር
መምጣትም አይጠበቅብሽም። አይ እስከዛሬው ድረስ እኮ ነው ታውሄኝ እኔ ራሴ ስፈልግ እነግርሃለሁ ብያለሁ አይደል? ከአብርሽ ጋር ያለውን ጉዳይ አትሊስት እኔ መጨረስ አለብኝ ብዬ ስላመንኩ ነው እስከዛሬም እንድትገባ ያልፈለኩት ማለት ነው። አይ እኔ እሱን ሁለታችሁ ቤታችሁ ተጨቃጨቁ። ስሙኝ አንዴ። አይ እሱን አውቃለሁ ወይ እኔ አሁን ካንተ ጋር ነው አሁን እሱን ነገር ያንቺን ሀሳብ ተይውና ችግር የለውም። ካንተ ጋር ማውራት ስላለብኝ ነው አንተን የፈለኩ። ሶ ያልጨረስናቸው ነገሮች አሉ፣ ማውራት ያለብን ነገሮች አሉ። እሺ በመጀመሪያ ቅድም እንደነገርኩ የቀጠርክበት መንገድ ደስ አይልም። ሲቀጥል ደግሞ አሁን ስለ ሮሚ ጉዳይ አለቀ። የእውነት ብቀጥረህ አትመጣም። እሺ ስማኝ፣ እኔ የማልመጣው ለምን እንደሆነ ልንገርህ። በመጀመሪያ ደረጃ ልጅቷ ሰላማዊ ሰው አይደለችም። በሰላማዊ መንገድ አንተ እንዳወራ ፍቀድልኝ። ዋ እንዴ ምን ማለት ነው እንዴ? ላውራ ታዲያ ማለት ተረጋግተሽ አውራ። እንድናወራ ነው የጠራኝ አይደለ እኮ። እንዳወራ ፍቀድልኝ። ይኸውልህ ልጅቷ በመጀመሪያ ሰላማዊ ልጅ አይደለችም። በቻልኩት መንገድ ልጅቷን ለማስረዳት ሞክሬ ነበር። እኔ ፍቅረኛ አለኝ፣ ከህይወቴ ውጭልኝ። እኔ አሁን ላይ ምንም አይነት የሴትም ጓደኛ ምንም አያስፈልገኝም። ሀሴት ጓደኛዬም የሴትም ጓደኛ እንደ ወንድም ጓደኛዬ እንደ እህትም እንደ ሁሌ ነገር ነች። እኔ ከዚህ እኔ እኮ እሱ ነገር ካለ ታዲያ ይቺ ልጅ ማሰቃየት ምን አስፈልግ? አንተ ውስጥ እንደምትወድ እንደምትመጣ እንደምትፈልግ ታውቃለህ አይደል? ካልፈለግኩስ እኔ ካልፈለግ ማለት አንተ ወንድ ልጅ አይደል እንዴ? እኮ ልደርብ መደረብ አይደለም። ይቺ ልጅ ማሰቃየት አለብህ ወይ? ይቺ ልጅ መማታት አለብህ፣ ማገላታት አለብህ፣ ማስቀየም አለብህ። ይኸውልህ ለምን መተዋት እንዴ? ለምን መተዋት? በብዙ ነገር እኮ ልጅቷን ቆጣ። እሺ ለምን መተዋት? አንተ ሲጀመር ለምን መተዋት? እኔ አንድ ነገር ልንገርህ። ይኸውልህ ለምን መተዋት? እኔ ይሄ መልስልኛ። ይኸውልህ አንድ ነገር ልንገርህ። ማለት ወንድ ልጅ ብትሆን እንደ ወንድ ልጅ ብትሆን አቋምህ እንደዛ ቢሆን አንተ ወንድነትን ከተጠራጠርክ እኔን ልትጠራጠር አይገባም። ገባህ አይደለ? ወንድነቴ እንደዛ ብትሆን አንተ አዳምጠኝ። እኔ ላይ በለመድከው ሰው ላይ አፍናትከት። ሲቀጥል ደግሞ አንተን ፈልገን አይደለም የመጣ ነው። አሁን እና ማንን የፈለጋችሁ ነው? ሰማኝ። እኔ አንተን እንደ ጥላ የተከተልሽኝ አይደል እንዴ? እንደ ጥላ መከተል ይገርምሃል። ስርዓት ባለው መንገድ አዋራኝ። አሁንም ነገም ዛሬም ቢሆን ያመሰቃቀል ምንም አታመጣም። አንድ ነገር ሳልነጥቃ አላቆምም። ሁለታችሁም ይኸውላችሁ አሁን የምትጫወት የሆነ ባዶ በርሜል የሆነ ሲለቀቅ እንደዚህ ጋጋጋጋ ይላል። እናንተማ እንደዛ ጋጋጋ እያላችሁ ነው። እንዳልሆነ ደግሞ እናሳያለን። እሱን በስርዓት አሳያለሁ። መናገር የምትፈልጉትን ነገሩኝና ለኔ ሊድ ስራ ፈታር ነው። እጄን ሴት ላይ ማነሳሰው አይደለም። እኔ የለ በተረጋጋ ቆይ ተይው። ሲጀምር በክብር መጎራት ታውቃለህ እንዳንተ አይደል? አንድ ነገር ልንገርህ። ይሄ እንደ ሴት ማውራት እኔ አይመችኝ። ባጭሩ ልንገርህ፣ ባጭሩ ይሄ እንዳንተ ሴት እንደለመደ ሴት ላይ እጄን እያነሳው ምናምን ወይ እንደዚህ ያልሆነ ቃል ማውራት አይጠበቅብኝም። ማድረግም ስለማልፈልግ ማለት አቋም አይደለም። ወንድ ብትሆን ይሄን ነገር አታደርገውም። በዚህ ርዕስ ልንገናኝ ልናወራ መገናኘት አንችልም ነበር። ገብቷል? አይገባንም ነበር። ግን አንተ አካሄድ እያደረክ ያለው ነገር ልክ እንደ ሴት ነው ማለት ማድረግ የሌለብህ ነገር ነው እያደረክ ያለው። ስለዚህ እቺ የፈለገችው ማድረግ ትችላለች። ባይዙ ምንም አታመጣም። አንተ እንደፈለገች ማድረግ ትችላለች። ሰው የላትም አጠገቧ ብቻዋን ነች ብለህ አስበህ ከሆነ ተሳስተሃል። ጨረስክ አንተ አይደል? የስድስት ሰዓት ዜናህን ጨረስክ አይደል? የስድስት ሰዓት አሁን ነገርየውን እንደ ቀልድ እያያቸው ነው ነገሮች። ዋጋ ያስከፍላል። ይኸውላችሁ ዋጋ ያስከፍላል። ዜና አቅርባችሁ ከጨረሳችሁ መሄድ ትችላላችሁ። አይደል? እኔ መሄድ አለመሄድ ምናምን አንተ አትነግረኝም። መሄድ አለመሄድ ሲጀመር ለመወያየትም ዝግጁ አይደለም። አንተ ልብህ ሞልቶ የመጣው በጸብ ምናምን ነው። እሱ ደግሞ በጸብ አስብ እኮ እኔ በዚህ አንተን እኮ ቆሜ ማውራት አይጠበቅም እኮ። ቆሜ ማውራት ባትችል ኖሮ ማድረግ የምትፈልገውን ታደርግ ነበረ። ገባህ? አንድ ነገር ላስረዳችሁ። ሮማን ተረጋግተን ማውራት እንችላለን። በስርዓት እኮ በስርዓት እናውራ፣ በሰከነ መንፈስ። እኔ ምንም ማለት ያፌዝክ እኮ ነው አይታወቅም እንዴ? እናውራ፣ በስነ ስርዓት እናውራ። አሁንም ቢሆን እኮ ነገሮችን አሁንም ቢሆን እኮ አዳምጠኝ። እንትና ትበል የሆነ አክት አታሳይ እንዴ? ምን ሆነ ነው? አሁንም ቢሆን እኮ እሷ ላይ እየተቆጣህ እኔ ላይ የሆነ ነገር እያደረክ እንድታወራ በስርዓት እንድታወራኝ ይፈልጋል። አሁን እቺ የፈለግሽው ማድረግ ትችላለች። ይቅርታሽ እኔ በጣም በብዙ ነገር ከፍቶኝ ነው የመጣሁት። ራሴን ተቆጣጠሬ ነው የመጣሁት። የእውነት ነው የምልህ፣ የእውነት አንተን መጉዳት ካንተ ጋር መደባደብ ምናምን ብችል እንትን ሞራሉ እንትኑ ቢኖረኝ ኖሮ አደርገው ነበር። እንደዛ አይነት ሰው አይደለሁም እኔ አይደለሁም። ለማውራት ቤቢሹ ምን መሰለህ፣ እዚህ ጋር ስማኛ እንዴ። ምን ማለት ነው? አንድ ነገር ስማኛ፣ ጸብ አይደለም እዚህ ጋር ጸብ አያስኬድም። ጸብ ይኸውልህ ብትመታኝ ፖሊስ ጣቢያ በመታ ደግሞ ጤና ጣቢያ ነው። እዚህ ጋር እንደ ሰለጠነ ሰው ጸብ ሳይሆን በንግግር ማመን ካለባችሁ በንግግር ነው። አወራር እኮ ላስረዳችሁ። እሺ ፈልጋችሁ የመጣችሁት ምንድን ነው? እኔ አንተን ፈልጌ አልመጣሁም። እና ማንን
እሺ አውሩኝ። ወደ አንተ መምጣቱን ስለሰማሁኝ ነው። እሺ አውራኝ ነገር አውራኝ እና ከዚህ ጋር መቆም አልፈልግም። ግን እመነኝ በአንተ ህይወት ማለት ነው የኔ አመሰቃቀልካቸውን ነገሮች እስካልመለስክልኝ ድረስ ህይወቴ እንዲስተካከል እስካላረክ ድረስ ያንተ የሆኑ ነገሮች እንጥቃለሁ። ይሄ ደግሞ ግልጽ ነው። እሺ እሺ አመሰግናለሁ። እሺ እሱ ችግር የለም። እኔ ለአንተ አንድ ነገር ልንገር። እሺ እቺ ልጅ ከዚህ በኋላ ሰው እንዳላት እንድታውቅ ስለምፈልግ ነው ዛሬ የፈለኩ አላት። እሺ አዳምጠኝ። አሁን እንትና መልካት ስራ የሆነ ነገር ኢቭን የተጎዳችውን ጉዳት እንደምትከፍል እነግርሃለሁ። እሺ ከፍላለሁ። ምንም እንደማታመጣ ነው የምነግርህ። አንተ ምንም ነገር አታመጣ። ስለዚህ እንደዚህ ስትጫወትባት የነበረው ብቻዋን ነች ብለህ አስበህ ከሆነ ሰው አላት፣ የሚያስብላት ሰው አለ፣ ስለሷ የሚጨነቅላት ሰው አለ። ስለዚህ ምንም አታመጣ። ምንም እንደሆንክ ለመንገር ነው የፈለኩ። አሁን ሌላ ምንም ምክንያት የለኝም። አንተ ምንም አቅም እንደሌለ ነው ልነግርህ የፈለኩ። ስለዚህ ይሄን ነገር ምን አለ መሰለህ እሱ ምን መሰለህ እንደ በፊቱ ዝም ብሎ እንዳሻንጉሊት ሊጮትብኝ ነው ሀሳቡ ማለት ነው። ታዲያ ጀመረ ልጅ እንደ ወንድ ልጅ ቢሆን እንደዚህ አያደርግም። አንተ እንደ ወንድ ልጅ አቋም ቢኖርህ እንደዚህ አታደርግም። እኔ በግልጽ ልንገር፣ አንተ ምንድነው የምትችለው? የሆነ በቃ እንትን ብለህ ማውራት፣ የሆነ ሰው መናቅ ምናምን። ወንድ ልጅ ብትሆን እንደ ወንድ ልጅ ታወራኝ ነው። ገብቶሃል አይደል? እንደዛ አይነት አቋም ቢኖር እንደዛ ማድረግ ይችላል። ማውራት አልፈልግም። የራሴ ቅድና ማወቅ ያለበትን ማወቅ አለበት። እኔ ሌላውን ነገር አይደለም ማወቅ ያለብን ማወቅ ስላለበት ነይ በዚህ ቀን እናወራለን ብሎኝ እኮ እንደ ሌባ ጨርቅና ማቆም ቡትቶን ያቺን ጭራሽ አንተ ጭራሽ አንተ ቃልህን የምታከብር ወንድ ብትሆን ኖሮ ለማንኛውም አይ ሮሚያ መጣኸኝ። ቆይ ሄዴ ላስረዳው። ሮሚያ መጣኸኝ አይደለ? አይ ሮሚ እንደዚህ እናወራለን ደውልሻለሁ። ከዛስ መጣሁ ደወልኩልህ ምናምን የለም እንዴ አንተ ይሄን ማለት አንተ ወንድ አይደለህ እንዴ? ምንድነው እንደ ሌባ የሚያሸሽ ነገር? ኦፍ ኮርስ የሰራውን ስራ ታውቀዋለህ። ያሸሻል፣ ከሀገርም ያስወጣል። እሱን እናውቃለን። ግን አትሊስት እንዴት ነው አንተ ቆይ ቃል አባይ የምትሆነው? ልታወራኝ ተነጋግረናል አይደል? ሌላው ነገር ሮሚ እንደዚህ ነው ብለህ ማውራታችን አሁን እሺ ጨረሳችሁ? እኔ ላውራ ልሰማ ዝግጁ ነኝ። እኔ ላውራ ወንድሜ አሁን አንቺም እሱ እኔ ላውራ። እሺ ምንድነው የምታወራው? በጣም አመሰግናለሁ። እድሉን ሰጣችሁኝ አልመሰለኝም ነበር በዚህ አነጋገራችሁ። እሺ ምን መሰለህ፣ በመጀመሪያ ደረጃ ሁለታችሁም ፈልጋችሁ የመጣችሁት ነገር ግልጽ አልሆነልኝም። በመጀመሪያ ደረጃ እሷ አጠገብ እንዳትደርስ ከሆነ እሺ አልደርስም። ሲጀመር ከዚህ ቀደምም እኔ ደርሼባታለሁ። እሷ ነች በሄድኩበት የመጣችው። ሲቀጥል ደግሞ ይኸውልህ እኔ በዙሪያ ብዙ የሚያስቸግሩኝ ነገሮች ስላሉ ከከተማ ወጣሁ። ገባህ አይደለ? ከጓደኛዬ ጋር ሆኜ ከዛም በኋላ እዛ ድረስ ተከትላኝ መጣችና ስማኛ አይደለም እኔ እኮ ማለት እናንተ ስታወሩ ዝም ብዬ አዳመጥኳችሁ። እኔ አዳምጠኝ። እሺ እየሰማሁ እኮ ነው። አንተ ወንድ ልጅ ምናምን ነገሮችን እሺ አስረዳኝ። እሺ እያስረዳሁ ነው። ከዛ ምን ሆነ እኔ ከሷ ጋር ምንም አይነት ግንኙነት አልፈልግም። እኔ ፍቅረኛ አለኝ። ሀሴት የኔ ፍቅረኛ እንደሆነች ታውቃለች። አክስቷ ጋር ሄዳ ለአክስቷ የማይሆን ወሬ ያወራችላት። ገባህ አይደለ? በዛ መሀል እኮ ዝም ብዬ ያዳመጥኩሽ። ተራሽን ጠብቀሽ አውሪ እንዴ ስማኝ። ከዛም በኋላ አክስቷ ጋር ሄዳ የማይሆን ነገር ቀባጠረች። ከአክስቷ ጋር ግጭቱ ተፈጠረ። እኔና በአክስቷ መሀል ምንም መግባባት አልተፈጠረም። ገባህ አይደለ? አክስቷ እሷ በነገረቻት መስመር ነው ያመነችው። እዛ ጋር ሀሴትም ወደ ከኔ ጋር እንዳትመለሱላ ፈልጋለች። ገባህ? ህይወታችንን በጠበጠች። እሺ ብለን ወደ ተከራየነው ቤት ተመለስን። ወደ ነበረንበት ቦታ ተመለስን። ከዛም ተከተላ መጣችና ልደቴን እያከበረችልኝ ባለችበት ሰዓት ላይ በሬን አንኳኩታ እንዴት ነው እንደ በቃ ይሄ ምንድነው እንደሰላይ ነው እኮ ቤታችን ድረስ ተከተላ መጣች። ፈተና ፍቅረኛ የፊት ማለት ነው አርገዣለሁ እና ክብር ልደትና እንደዚህ አድርገት ከሷ በላይ ፏ አደርጋለሁ ምናምን አለች። ይሄ እጅግ በጣም ስላስከፋት ፍቅረኛ የፊት ደግሞ በዚህ ልክ እንድታወራ ስላልፈለኩኝ ዝም በይ ብያታለሁ። ዝም በይ አይደለም እኮ እዛ መታታል እኮ ገፍትራታል። ወድቃለች አይደል? ይቺ ልጅ የሆነ ነገር ብትሆንስ አንተ ቆመ የምትሄድ ይመስላል። እስኪ ዝም በይ መልስልኝ። ምን ይቺ ልጅ ስትወድቅ የሆነ ነገር ቢመታት የሆነ ነገር ብትሆን ቆመ የምትሄድ ይመስላል። እንደዚህ ቆመን የምናወራ ይመስላል። ሰማኝ ወንድ ልጅ ከሆንክ እንዴት አደጋግሞ ወንድ ልጅ ምናምን የሚለው ነሽ ስላልሆንክ ነው ወንድነት ለምንድን ነው ለአንተ? ወንድነት ምንድን ነው? ምን ማለት ነው? ሴት በሴት መደረብ ነው? ሴት በሴት መደረብ አልፈልጋትም። በቃ የሴትነት ባህሪ እኮ ነው። የወንድነት ባህሪ እኮ ይቺ ልጅ መንከባከብ ትችል ነበር። እኔ ይኸውልህ አንድ ፍቅረኛ ነው እንዲኖረኝ ፈልገው አንድ ፍቅረኛ እኔ አስርም ስለ አንተ እኮ አይደለም እያወራለሁ፣ ስለዚህ ልጅ ነው እያወራለሁ። አጠገቧ እንዳደርስ ፈልገው ይቺ ልጅ መታታ ለመታት በዛን ሰዓት ቡችላ ነው ያዘኝ። ለማንኛውም ከዚህ በኋላ አጠገቤ እንዳደርስ እንደዚህ አታወራ። ምን ሆነ ነው ለሱ አክስትም ቢሆን ቆይ እኔ አንዴ ላናግረው። ለምን ስርዓት ይዘህ አታወራ እኮ? ያዝልኝ ከዚህ በኋላ ያዝልኝ ማለት ባልዛትስ ወደ እኔ እንዳትመጣ ብትመጣስ መልስልኝ። ብትመጣስ እኔ እኮ ነገሩን እየነገርኩ ያለሁት ሴት ልጅን እንዴት ትመጣለህ? እንዴት መወጣጠር አይደለም ይሄ እንደሆነ እያወራሁ እንደዚህ የፈጣሪ የምትለምን ነው የምትመስለው። ስሚኝ አንቺ ልጅ ማጣት ውሸት ነው
ገንዘቤን ማጣት ይውሸት ነው። ተስፋዬን ማጣት ይውሸት ነው። አንተ እንደማያገባው የኔ ህይወት ያገባኛል። ከዘርበኝ ጀመር አንቺ አያገባም አይደለ? እኔ ስላንቺ ያወራሽው ነገር እያንዳንዱ ነገር ነው። አያገባኝም ብለህ አይደል? አሁን እንደ ሴት ቆይ ይሄኔ አንዴ ስለ ልጅ ስለ ገንዘቤ አያገባህም አይደል? አያገባህም አይደል? ስለምን አያገባህም? እሺ ስለ ተስፋዬ አያገባህም አይደል? አንተም ደግሞ ስላለ ህይወት እኔ እንዴት እንደማያገባኝና እንዴት እንደማመሰቀለው ታያለህ። ስሚኝ በመጀመሪያ ደረጃ ምንም አታመጪ እንድትረሳ ካላረኩ ይሁን ስሚኝ አንድ ነገር ላስረዳችሁ። አንቺንም እሱንም ምንድነው የምታስረዳው? እኔ የምታችሁ በዚህ ልክ ስታወሩ የታገስኳችሁ እኔ ስለሆንኩ ነው። ሀሴት አጠገብ ሀሴት ጫፍ ደርሳለሁ ብትሉ ግን የአብርሃምን ማንነት ያኔ ታውቂያለሽ። ሁለታችሁ ነገር የለም ምንም አንተ የምታውቀው እኮ ሴት ልጅ መማታት ምናምን ነው። ገብቶሃል? ሴት ልጅ ማዋረድ ነው የምታውቀው አንተ። አያገባኝም። እሺ አልፎክርም። እሷ አጠገብ ድረሱ መፎከር አይደለም ይሄ መፎከር አይደለም። የእውነት መፎከር አይደለም። አንተ ራፕ እያደረክ ነው እንዴ? እኔ ልጅ አያገባህም አይደል? እኔ እዚህ ጋር እኮ ካንተ ጋር መደባደብ ሲጀምር ምንም አይነት ግንኙነት አልነበረንም። ይሄን ልብ ሆነሽ ያውቀዋል። ገባሽ አይደል? እኔና ሀሴት አንድ ላይ ስንሆን አይንሽ ደም ለበሰ። እኔና ሀሴት ደስ የሚል የፍቅር ጊዜ ስናሳልፍ የምን ልጅ እኔ ካንቺ ጋር እንኳን ልጅ የሚፈጠርበት መንገድ አይደለም። የትኛውም ግንኙነት እኔ አንቺ እንዳልነበረ ልብ ሆነሽ ያውቀዋል። አመሰግናለሁ። የሰው ተስፋ የምትነጥ ስሚ ልብንም ኩላሊትን የሚመረመረው ፈጣሪ ነው አይደል? አድርጌው ከሆነ እሱ ይፍረድብኝ። አለቀ። ዛት ሴት ገባሽ አይደል? ሁለታችሁም አሁን ጨርሳችሁ ሂዱ። በቃ ሂዱ። በቃ አመሰግናለሁ። አንድ ነገር ስሚ ሀሴት የምትይው ነገር መስመር ጣሱና አብርሽ አሁን ከኔ ጋር ነው። ተይው በቃ ተይው። አንቺ ከዚህ በኋላ ያለው ነገር ከኔ ጋር ነው ማውራት ያለበት። አንቺም ካንተ ጋር ማውራት አልፈልግም። እሱ ጋር ያጨርሱት ብዙ ጉዳይ አለ ስለማያገባውም። ግን ምን አለ መሰለህ በሷ አይን ኬዝ የተነሳ እኔ አሁን ስለገባውበት ከኔ ጋር ብቻ አዳምጠኝ። ፊትን ወደዛ እያዞርክ ምናምን የንቀት እንትን አታሳይ። ስለዚህ ከኔ ጋር ማውራት ትችላለህ። ማድረግ የምፈልገውን ከኔ ጋር ማድረግ ትችላለህ። በምን መልኩ? በፈለከው መንገድ እስከ ዛሬ ግን እንዴት ነው ነገር አንዴ ነገራችሁ አጠገብ አትደርሱ። በቃ አልፈልጋችሁም እንዴ? እኛ እኮ አልደረስንም። አንተ እኮ በቃ እናንተ ካልደረሳችሁ እኔም አልደርስም። ሰው እንዳልነበራት እሺ። ለስካውን ጉዳት በጣም ይቅርታ። ስሚ ለስካውን ጉዳት በጣም ይቅርታ ማለት ለምን እንደፈለጉት እንደፈለክ ከተጫወክበት በኋላ ይቅርታ ማለት ይሄ ቃሌ ነው አልኩት። እሺ የምትፈልጉትን ነገር አድርጉ። እዚህ ልጅ ላይ ያደረስከውን ነገር እስኪ የኔ ፍቅረኛ የምትላት ልጅ ላይ ቢደርስ ምንድን ነው የሚሰማው? ምንም አላደረኩማ። ምንም አላደረካትም። ሲደርስብህ ታውቀዋለህ። መልካም። ለማንኛውም ፉከራችሁን ጨረሳችሁ እኮ ሲደርስብህ ራስ ህይወት ላይ ሲደርስብህ ታየዋለህ። ራሴ ነው። ለማንኛውም አንድ ነገር ልንገራችሁ። አሁን የጠራችሁኝ ለምን እንደሆነ አልገባኝም። ምክንያቱም የተናገራችሁት ፍሬ ሀሳብ ምንም ነገር የለውም። ይኸውልህ አንድ ነገር ግልጽ ላድርግልሽ ሮማን፣ እኔ እኮ አልፈልግም በቃ ካንቺ ጋር ምንም አይነት ጉዞ እንዲኖረኝ ምንም አይነት መስመር እንዲኖረኝ አልፈልግም። አንቺ ማፈልግም አይደለ? አንቺ ከተኛ አልተውህም። እምታውህ ብድሬን ስመልስ ሁሉ ነገር ያሳጣል። ለሚደርስብሽ ነገር ግን ተጠያቂ አይደለም። ይኸውልሽ እየተያዘ ነው። ምንድን ነው መሰለሽ አሁን ማውራት መስማት እንትን ማለት ስለማትፈልግ እንጂ በግልጽ ገብቷል። የፈለኩትን ነገር በእጄ ማድረግ የምችል ሴት ነው። ስሚ ግን እሱን ትችዋለሁ። አንቺ የፈለግሽውን በእጅሽ ማድረግ ብትቺ እኔንም በየትኛውም መንገድ እኔን ልታጠምጂኝም ምንም ልታደርጊኝ አትችይም። ገባሽ አይደለ? እኔ አብርሃም ነኝ። እኔ አላወራም። ነገሮችን ማድረግ ከፈለኩ በቃ እሺ፣ በቃ አመሰግናለሁ። የምትፈልጉትን ነገር አድርጉ። ቆይ መጣሁ እንጂ አይደል? አንድ ነገር ልንገር አብርሃም ስማኝ፣ አሁን እሷ ስላለች ምናምን እንደ ወንድ ልጅ ቅድም ይኸውልህ እሷ ፊት ምንም አይነት ጓገጭ ምናምን ማለት ስላልፈለኩ ነው። እንደ ወንድ ልጅ ምናምን ስትለኝ የነበረው ወንድ ልጅ ምን አይተህ ምን አይደለም። ምን ለማለት ፈልገህ ነው? ምክንያቱም እያደረክ ያለው ግን እኔ እንደ ወንድ ልጅ ቀጠሬ በአካል ላገኝ ብፈራ መጣሁ ቆይ ይኸውልህ እንደ ብፈራ የሆነ ወንድ ልጅ ወንድ ባልሆን ኖሮ አንተን እንዲህ በአካል ቀጠሬ የማላውቀውን ሰው ወይም የማታውቀኝን ሰው ለማግኘት አልሞክርም ነበር። ወንድ ስለሆንኩ ነው የቀጠረው። ስለዚህ ያንተ ወንድነት መለኪያ ነው። ይኸውልህ አብርሽ ያንተ ወንድነት መለኪያ ነው። ስለዚህ ርዕስ ስናወራ ከዚህ በኋላ እሷ ላይ እጫወታለሁ ብትል ወይም ደግሞ እግዚአብሔር ነው የምልህ እንደፈለክ ብትመጣ እኔ መስሚያ ይጥጥ። ስለዚህ ከዚህ በኋላ እኔንም እንዳነከኝ እኮ እንዳነከኝ ሳነከኝ አውራኝ። ገባህ አይደለ? የፈለከውን መናገር ትችላለህ። እያወራሁ ነው ግን ፕራይቬሲን አንድ እኔን ከነካኝ እፈጥንብሃለሁ። ገባህ አይደለ? እንዳነከኝ አሁን ስለ ጸብ አይደለም። አውርደው ብራዘር አውርደው ነው እናውራ። ቶ ችግር የለውም። እኔ ልንገርህ ከዚህ በኋላ አንድ ነገር ጉዳት እዚህ ልጅ ላይ ባይ እኔ ራሴ እደፋለሁ። እውነት ነው የምነግርህ። ሂድና እጣቢና ዳቦ እንድፋ። የእውነት ነው የምልህ። ስማ እጣቢና ዳቦ እንድፋ። ወንድ ልጅ አይፎክርም። መድፋት ካለብህ መተህ ድፋኝ። ሂድ አሁን። አሁንም እኮ ይልጻው ፍቅረኛ ላገኛት ነው። ሂድ አባቴ። ያ ምን አገባኝ ስለተፈቀኛ እኔ ያወራለሁ። ስለዚህ ታገስኳችሁ። በጣም ትዕግስትም ልክ አለው። ገባህ አይደለ? በቃ ሂድ። አንተ ከሰርክ እየሰራው ስራ እኮ እኔ ላስረዳ ሞክርኩኝ እኮ አንተ ምንም የምትረዳ ልጅ አይደለም። ገባህ አይደለ? አንድ አይነት ናችሁ። እንዳሽንጓል ልትባት ከተጫወኩ በኋላ ምን ማለት ነው? ላስረዳ ምናምን። ስማ ምን ያህል የከፈለች እኔ ልክፈል? ምን ማለት ነው? ምን ያህል እኮ አይ
አይልህ አንተ የምትኖረውን ህይወት እሷ የኖረችውን ህይወት አንተ ህይወት ላይ ታየዋለህ። ባጭሩ የመጨረሻ አማርኛ እኮ ማድረግ የምትፈልገውን አድርገህ መታት ፎክረ እንገናኛለን። አመሰግናለሁ። በምትፈልገው መንገድ ብትመጣም ችግር የለብኝ። አረ ብራዘር ሰዓት ሄደብሽ። ስራ የለህም እንዴ? የከፈለች ሰዓት አለቀ። አይልህ አንድ ነገር ልንገርህ፣ እኔ ጓደኛዬ ለሁለት ሰዓት ነው ተስማማችሁ አይደል? እንድታውቅ የምፈልገው እኔ ጓደኛዬ ነው። በቃ ጓደኛዋ ኮንክ ደግሞ አጠገቤ እንዳትደርስ እርዳኝ። በጓደኝነት አጠገብ መድረስ ይሁን። እኔ ነገርኩህ እኮ እሷ አጠገቤ ካልደረሰች እኔም አጠገቧ አልደርስም። እኮ አዳምጠኝ። በቃ እኮ አዳምጠኝ መጀመሪያ በቃ አዳምጠኝ መጀመሪያ ላውራ ፍቃደኛ አይደለም። የመጨረሻ አዳምጠኝ። የመጨረሻ ካንተ ጋር እንደዚህ ይሄን ያህል ሰዓትም ማውራት የማይጠበቅብኝ ነበር። አንደኛ ንቀት ነው። የሰው ልጅ ይልክ ስትኖር አይደለም እንደዚህ አይነት ሚስቴክ ሰርተህ ማለት ነው ይሄን ለዚህ ንቀት ራሱ የምትከፍለው ዋጋ አለ። አስረግጬ እነግርሃለሁ። በቃ አስከፍሉ። ጽድት ያለ ዋጋ ትከፍላለህ። በጣም አመሰግናለሁ። ተዘጋጅ። ምን ያህል ነው? እሱን አደርጋለሁ፣ አሳያለሁ። በህይወት በራስ ህይወት ላይ እመጣለሁ፣ አሳያለሁ። በነገራችን ላይ ማለት ነው በተንጣጣ አይደለም፣ ባበጣ አይደለም፣ ባፈረጠ ነው። ገባ አይደለ? መስመርህን እወቅ። አሳያለሁ። ገባ አይደለ? እናና ለማንኛውም ውድ ቤተሰቦቻችን ሙሬን ጠልቦታል ማርያምን ማለት በዚህ ልክ ነገሩን እንትን የሚሉት ሲያስጠሉ በማርያም። ለማንኛውም ውድ ቤተሰቦቻችን እኔ ማለት በቃ ሀሱ ስትመጣ እንመለስላችኋለሁ የኛ ተወዳጆች። አመሰግናለሁ። ለማንኛውም